የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ድሬዳዋ ቴሌቪዥን ነው። በድሬዳዋ ቴሌቪዥን ዘውትር በዚህ ሰዓት ወደ እናንተ የሚደርሰው አሸዋ ሜዳ ተጀምሯል። አሸዋ ሜዳ ዛሬ እንግዲህ ከአንድ ታላቅ የቀድሞ ስፖርተኛ በዚህ ሰዓት ደግሞ እንግዲህ በድሬዳዋ አስተዳደር ለሚገኙ የተለያዩ ስፖርት ቡድኖች የተለያዩ ድጋፎችን የምታደርገዋ እንግዲህ ወይዘሮ ገነት ጋር ቆይታ እናደርጋለን። ነዋሪነቷ በፈረንሳይ ቢሆንም በተለይ በድሬዳዋ ለሚገኙ ቡድኖች ብዙ ድጋፎችን እያደረገች የምትገኝ ናት። በልጅነቷ የታወቀች አትሌትም ነበረች እና ከሷ ጋር ነው እንግዲህ ሰፋ ያለ ቆይታ የምናደርገው። በሁለት ክፍል አሸዋ ሜዳ ከወይዘሮ ገነት ጋር ቆይታውን የሚያደርግን የሚሆነው ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነው? ሰላም። ስላገኘሁሽ ደስ ብሎኛል። እኔም እንደዛ። በተለይ ለስፖርቱ ለምታደርገው አስተዋጽኦ በእውነት ያው በተመልካቾች ስም ክብረት ይስጥልን። አመሰግናለሁ። ፈረንሳይ ስንት ዓመት? ፈረንሳይ አሁን ወደ 23ኛ ዓመቴን ይዣለሁኝ። የማን ደጋፊ ነሽ? በፊት የኦሎምፒክ ሊዮኔ ነበርኩኝ። አሁን ግን ያው ወደ ታች ወረዱ። ያው ወደ ሳውዝ ዌስት ስለምኖር ደግሞ ቦርዶ ነበርኩ። ቦርዶም ደግሞ ያው የዛን ያህል ወደ ታች ወረደ ኳሳቸው። ኤኒዌይ አሁን ወደ የአገሬ ኳስ ላይ ነው የተመለስኩትኝ ከውጭ ወጥቼ። ግን ክለብ ደጋፊ እኮ አይቀየርም ይባላል። አዎ እሱማ ውስጤ ስሜቴ ሁሉ ጊዜ ያው መጀመሪያ ሄጄ የኖርኩባት ከተማ ከዚህ ወጥቼ ኦሎምፒክ ሊዮኔ ነው የኦሎምፒክ ሊዮኔ ነው ሆኖ ውስጤ ሁሉ ጊዜ ድጋፍ። ኦሎምፒክ ሊዮን እነዚህ ከአረብ ሀገር ምናምን የመጡ ብዙ ስደተኞች አካባቢ የሚኖሩባት ማህበረሰብ ያለበት ነው ይባላል። አሁን ደግሞ ፒኤስጂ በጣም አያሉ ነባችሁ በተከታታይ ፍሬንች ሊግ እየበላ። አዎ ያው እንግዲህ ያው ገንዘብ ነው ገንዘብ ሁሉ ጊዜ ያሸንፋል። ያው በፊት ዋላስ ያለ ኦሎምፒክ ሊዮኔ ላይ ጥሩ ፕሬዚዳንቱ እሱ ያለ ጥሩ ነበር ክለቡ። ያው ፓሪሶች ደግሞ ዋና ከተማ በሚል ያው ኤሚሬት አረቦች እነሱ ብዙ ገንዘብ ኢንቨስት ስላደረጉ ጥሩ ተጫዋቾችን የመግዛት እና የማግኘት አቅም አላቸው። ምላሹ ያ ነው። ገንዘብ ካለ እንዳልከው ሁሉ ፖሲቢሊቲ ይኖራል። ኦሎምፒክ ሊዮን በሴቶች ግን የሚናካ ቡድን አይደለም። ያው ጥሩ ተጫዋቾችን በሴቶች ላይ እግር ኳስን የበለጠ ትኩረት ከመጀመሪያም በስልጠናም ሆነ ባካሄድ የያዘ ክለብ ቢኖር ኦሎምፒክ ሊዮኔ ነው እና ለፈረንሳይ ብሔራዊ ቡድን ጥሩ ተጫዋቾችንም እንደነ ዊንዲ ረነር ካፒታሏ ማለት ነው እንደነሱ አይነትንም ተጫዋቾች ያፈራ። በዛ ላይ ያው እዛም ተጋብዘን እጄ የውትኛ አሰራራቸው ብዙ ነገሮችንም መሰረት ማኔ ከቤ እሷንም እዛ ድረስ እንኳን ወስደናት ያው ክለቡንም እንድትጎበኝ ዊንዲ ረነርንም ጠርተን ሰርፕራይዝ አድርገናት ያው እኛም በሀገራችን እንደ ዊንዲ ረነር የምትሆን ተጫዋች የነበረን አሰልጣኝ የነበረን ስለሆነች መሰረት በዛ አማካይተን ነው ሴቶችንም እኛ በሀገራችን እግር ኳስ እንዳነሳሳ ብለን ምሳሌ የሰጠን ክለብም ጠንካራ ክለብም ስለሆነ ነው ኦሎምፒክ ሊዮኔ። በተለይ አንቺ አስተዋጽኦ ትልቅ ነው። መሰረት ማን ይዛ ሄደ ከትልቅ የዓለማችን በሴቶች ቁጥር 1 ቡድን ነው ኦሎምፒክ ሊዮኔ። የአውሮፓ ሻምፒዮንስ ሊግ እንደውም አሁን ባርሴሎና መጣባቸው እንጂ ሴቶች ተከታታይ 8 ዓመት ምናምን ያነሱ። አዎ ያው እሷ ዞሮ ዞሮ ለሀገሯ ሴቶች ከኛ ከልጅነታችን እድሜ እስካሁን ድረስ እየለፋችና ጥሩ ውጤት እንዲመጣ የምትጥር ሴት ነች። ያው አላማዋ አንድ ነው እስከ መጨረሻው ያ ነው። ያንን ብለን ነበር እኛም ያው ብዙ ልውውጦች እንዲኖሩ አንዱን ሀገር አሁን ሄደ እሷ ያው ኦሬዲ ዞራለች በአለም ላይ የትም ቢሆን ማለት ነው ያለውን ኤክስፒሪየንስ ማይታለች። እኛ ደግሞ ያው ትንሽ የተሻለ ነገር እዚህ ለአካዳሚውም
ለውጥ ሴቶችም ላይ ወጣቶችም ላይ እግር ኳሱም ላይ ለማምጣት በሚል በዛ ነበር አካሄዳችን ሄደው። ያው እንግዲህ ነገሮች እስካሁን ድረስ ሁሉም ከግብ አይደርሱ። ያው ፈርስት ስቴፕ ግን ያው እንደ አክብራን ኢትዮጵያን አክብራ ሴቶችን አክብራ እግር ኳሱን አክብራ ለምትሰራው ስራ ያው ቴንኪዩም አይባልም። ያው እኛም ደስታችን ነበር እሷን የመሰለ ድንቅ ሰው ከጎናችን በዝግጅታችን ላይ ማግኘታችን ማለት ነው። ያው መሰረት ማን ያንቺን ጨምሮ በርካታ ሴቶችን አይደለም ወንዶቹ ራሱ ያሰለጠነች የመጀመሪያ የወንዶችን ፕሪሚየር ሊግ ያሰለጠነች ጀግኒት ናትና ግን እንዴት እድሉን አገኛችሁ? እዛ ማህበራችን ያው ፈረንሳይ ኢትዮጵያ አሶሲዬሽን ከሾኪ ጋር ያው ሊዮን ብዙ አመት ምኖር ያለው ከሾኪ ጋር አብረን ብዙ ሰርተናል። እና ያው እኔ ስፖርትን የተመለከተ ነገር ብዙ ማኔጅ ማድረገው እኔ ነኝ። እሱ ደግሞ ማህበራዊ ህይወትን የተመለከተ ነገር እና ኮሚኒኬሽን እሱ ነው የሚያደርገው። እና ይሄው ኳስን የተመለከተ መሰረትን እዚህ ደግሞ ምድር ባቡር ሜዳ ወጣቶች እንደምታሰልጠን ስላየን አካዳሚው በዛ በቃ እንዴት ነው ጥሩ ነገር የተሻለ ነገር ማምጣት የምንችለው ብለን የመጣችውም የኔ የ40 ዓመቴ ልደት ቀን ነው ዝግጅቱን ያደረግነውና ያንን በቃ እኔ ያሰባስበን ዝግጅቱን አድርገን ኢቨን ሰው ስጦታም ሲሰጠኝ እኔ ገንዘብ ስጡኝ የልደቴ ስጦታ አንድ ነገር ገንዘብ አሰባስበን ለዚህ አካዳሚ አንድ ነገር ማድረግ ነው በሚል ኤንዋይ በዛ አመቻችተን አመጣናት። ሌሎችም እንግዶችም ነበሩ። እኔ በለጠ ጥሩ እንግዳችን ትልቅ እንግዳችን በወቅቱ ወሳነች ነበረችው። አንቺንም አቶ ሾኪንም በዚህ አጋጣሚ ማመስገን እፈልጋለሁ። በተለይ የምታደርጉት ድጋፍ አቶ ሾኪ ለጤና ጣቢያ ለበርካታ ድሬዳዋን በማስተዋወቅ አምባሳደሮች ወደ ድሬዳዋ እንዲመጡ አንቺም ትልቅ ሚና ትጫወታላችሁና በዚህ አጋጣሚ ይሄ ነው አይደል ገኒ ሰው ለተወለደበት ቦታ አይደል ሀገርን የመጣበትን ማትረሳና የምትወድ ከሆነ ምንም ሁን ከየትምና ማፈር የለብህም። እንዴ እንደውም እኛ እኮ በእኛ ጊዜ እንዲህ አይደለም። እኛ እኮ ይባሰን የነበረው እና አሁን የተሻለ ነው ያላችሁ እናንተ የተሻላችሁ እንደውም ያላችሁ የተሻለ ነገር ነው ማሳየት ያለባችሁ ሁሉ ጊዜ ነው። ለልጆቼም ሆነ ለሌላ ሰው ቋንቋ ይሄ ነው። ገኒ ድሬዳዋ ተወልዳ አደገች ገንደቆሬ አካባቢ። እስቲ እንደሞ እናወራ። ያው እንግዲህ የድሬዳዋ ገንደቆሬ ተወልጄን ያደኩት የተወለድኩት ያው ድል ጮራ ነው። ገንደቆሬ ገበያ ውስጥ ሳይሆን ድል ጮራ ነው የተወለድኩት። ያው ገንደቆሬ አቡነ እንድሪያስ ተምሬን ያደኩት ያው መጀመሪያ ትንሽ ሆኜ አቢ ዮሐንስ ገባው። አቢ ዮሐንስ የክረምት ትምህርት ነው የሚባለው። እሱን ትንሽ እንደተማርኩኝ ያው አቡነ እንድሪያስ ልጅ ሆነ ፈተና አለ። መጀመሪያ የምትባለው ጆሮህን እንደዚህ በዚህ ጋር ያስተባለለ እንደዚህ ማስከልቻል ያው እድሜ ያልደረሰም ይሉሃል። ከዛ ያው ዘመን እንደገና የሚጠይቁት በቃ ቀላል ቤዚክ ነገር ነው። ግን ያው እኔና የኔ ታላቅ እህቴ ሆነን ነበር የቀረብ ነው። እኔ ተቀብለው ታላቅ እህቴን አላለፈችም አሏት። በእንደዚህ ለክተው አዎ እንደገና ቤዚክም ጥያቄ አንዳንድ ዝም ብለው ሲምፕል ነገር ይጠይቁሃል። አይ እሷ ብቁ አይደለችም እዚህ ትምህርት ቤት ለመግባት አሉ። እኔ ገባው ትንሽ ዜሮ ትልቅ ዜሮ ነው በፊት የሚባለው ፕሪፓራቶሪ ምናምን ነገር አይደለም። እና ያው ትንሹ ዜሮ ጀመርኩ። 3 ቀን ተመሬ አይ እቺ ጎበዝ ነች ብለው ትልቁ ዜሮ አስገቡኝ። እህቴ ተለመነው በእኔ ቦታ ገባች እና ታላቅ የሆነ ከስር መሰረቱ ከኔ ኋላ ሆነ ጀመረች። ጀስት በሲስተሙ የተነሳ ማለት ነው። እንግዲህ ታላቅ እያለ ታናሽ ከፊት ሆኖ ሲጀምር ማለት ነው። እና ያው አቡነ እንድሪያስ ተማርኩኝ። አቡነ እንድሪያስ ከ8 ተመሬ ጨርስ ያው ኮሜርስ ነበር ማጥናት የምፈልገውና ያው ኖትርዳም ከመሄድ ሃይ ስኩል ሄድኩኝ። ሃይ ስኩል ያው በኮሜርስ ትምህርቴ እንደጨረስኩኝ በስፖርቱ ዓለም ሄድኩ። በስፖርቱም ዓለም ያለሁኝም ያው በመሃል ደግሞ ኤክስቴንሽን ዓለም ዩኒቨርሲቲ አካውንቲንግ ተማርኩኝ። በተለይ ለገኒ ስፖርተኛ ለመሆን ትልቁ አስተዋጽኦ ትምህርት ቤት ነው። የትምህርት ቤቶች ውድድር ትወዳደሪ ነበር። ለትምህርት ቤቶች እሱን አውሪኝ። ጋሽ ታደሰ ያው የስፖርት አስተማሪያችን ነው ነፍሱን ይማረውና እሱ ነበረ ያው ሩጫ ውድድር አቡነ እንድሪያስ ትምህርት ቤት ደግነቱ ልክ ስፖርትን እንደ ግብረገብ ሁለቱ አንድ ላይ የሚሄዱ ሰብጀክቶች ናቸው። የፈለገ ሰብጀክት ብታለፍ ግብረገብ በተለይ ካላለፍ አታልፍም ክፍል እንደዛ ነው ህጉ።
የካቶሊኮችም ስለነበረ ማለት ነው። እና ያው ውድድር አለ በየክፍሉ ስፖርት ውድድር። ከዛ ያሸነፍነውን ደግሞ የትምህርት ቤቶች ውድድር ላይ ይዞን ይሄዳል። እና ሩጫ የጀመርኩት በዛ ነው። በቃ እዛ ትምህርት ቤት ላይ ሳሸነፍ የስቴዲየም ሄደን ደግሞ ስቴዲየም ላይ ሳሸነፍ በዛ ነው ለድሬዳዋ ሯጮች እኮ እንደዚህ ያሉ ምናምን ሲባል ያው ዳራርቱ ልክ ያሸነፈችበት በዓለም የታወቀችበት ጊዜ ነበርና የባርሴሎና ኦሎምፒክ እና የዛኔ ልጅ ነበርኩኝ። ከቤት አንድ ቦታ ስለቅ በሩጫ ሄዳለሁ። በየመንገዱ ልጆቹ ደራርቱ ይለኛል። እና በቃ በዛ ነው ሞራሌ ጀመረ ሩጫ መሮጥ አለብኝ ብዬ። በተፈጥሮዬም ያው ብር ብሎ መሄድ ቀስ ብሎ ነገር አልወድም። ከዛ የተነሳ ያው በቃ ግን አባቴ ቤተሰቦቼ ስፖርትና ይሄ ለእንደዚህ አይነት ጊዜ መስጠት የማይፈቅድ ቤተሰብ ነበረ። ያንቺ ብቻ ሳይሆን እውነት ለመናገር እኮ በፊት ወላጆች ለሴቶች ልጆቻቸው ከባድ ነው ብዬ አስባለሁ። እንኳን በዛ ጊዜ አይደለም አሁን እንኳን ራሱ ገና ብዙ የሚቀረን ነገር አለና ቻሌንጁ ተጽዕኖ አለ። ያው ሴት ልጅ ያው ቤት መስራት አለባት። ትምህርት ቤት ሄደህ ብትመጣ ሴት ነች ቤት ውስጥ የምትሰራው፣ ወንድ አይደለም። ያ ነገር አለ። ያው የባህል ነገር ያስተዳደግ ነገር ኖሮ ሁሉ ጊዜ ያው ጥሩ ነው ክብረት ያው ለአባት መስጠት ለባል መስጠት ቤቱን ያከበረ ነው የሚከበረውና ያ እንዳለ ሆኖ ግን ያው የስራ እኩልነት አሁን በአሁን ጊዜ እንኳን ያለ አይመስለኝም፣ ተሻሽሏል። ያው ድሮ ግን እንደዛ ነው። ጌቶች ተብሎ እነሱ እናትና አባቴ የሚበሉበት የሚሰራ የነሱ ወጥ ድስት ሌላ የኛ ሌላ አክብሮት እንደዛ ነው። እነሱ በልተው ነው እኛ የምንበላው። አሁን ግን ያው ልጆች በልተው ነው አንተ የምትበላ አይደል እንዴ? ተቀያይሯል። ብዙ ነበራችሁ እኮ ገኒዬ፣ አንቺ ነበርሽ፣ ለምለም ነበረች፣ ብዙ ሴቶች ጓደኛሞች አብራችሁ የምትኖቱ የጋሽ ግርምዬ ልጅ ምናምን። አዎ መጀመሪያ ያው በመሰረቱ ድሬዳዋ ላይ አንድ ሴት ጎበዝ ሯጭ የነበረችው ለምለም ነች። እና እኔ እንዳልኩ ልጅ ነበርኩኝና ልክ ሩጫው ላይ እንደዚህ ስገባ አይ ለምለም የምትባል ሯጭ አለች ምናምን ተብሎ ስቴዲየም ሄድኩኝ። አንድ ቀን ተደብቄ ጠዋት ከዛ ሳያት የውዛ ስትለማመድ ምናምን አየኋትኝና ሄጄ አናገርኳትኝ መሮጥ ከሷ ጋር እንደምፈልግ ምናምን። ከዛ ስቴዲየም እንደዚህ ሩጫ ስትሄድ እሷ ጎበዝ ነበረች፣ መሮጥ ጀመርኩኝ። ከዛ ደግሞ የሺ የምትባል ኮተኒ እስክስታ ተጫዋች ነበረች። ኪነት ክለብ ነበረው። አዎ እዛ ላይ እስክስታ ተጫዋች ነበረች፣ እሷ ነበረች። ከዛ ደግሞ ቆይቶ ሀገር መጣች። ግን በመሰረቱ ገና ሲጀምር ያው እነዚህ ለምለም ክልልን ድሬዳዋን ወክላ ምናምን የምትወዳደር የነበረች ብቸኛዋ ሴት ሯጭ እሷ ነበረች። እና ልክ እንደዚህ ለትምህርት ቤቶች ሳሸነፍ ለምን ለድሬዳዋ አስወክላ አትሄድም ብለው ጋሽቸሬ በዛ ጊዜ የስፖርት ኮሚሽን ኃላፊ የነበሩት አረኔ አባቴ ቢሰማ ይገለኛል፣ ሩጫ እንደምሮጥ ተደብቄ ነው መጥቼ ትሬኒንግ ማድረገው አልኩኝ። አይ ሄደን ሽማግሌ ተሰብስበው ሄደው ያው አባቴን አናገሩት። እኔ ትምህርቷን ትማራለች ስል ለካሷ ስፖርት ነው የምታሳድደው አለ። ያው አይደለም እንደዚህ በትምህርት ቤቶች ነው እኮ እንዲ ጎበዝ መሆኗን አይተን ምናምን ብለው አሉት። በቃ አንዴ እሺ ብሎ ፈቀደ ሲለመን እኔም የዛኔ በቃ ግሪን ካርድን አገኘሁኝ። በዛች ሰበብ ወጣው በስፖርቱ። ያው አባቴ ትምህርትና ትምህርት ነው ሁሉ ጊዜ ሀሳቡ። ከዛ ያው በቃ በዛ ነው ለምለምን አወቅኩ። በዛው ደግሞ የሺን አወቅኩኝ። ከዛ ደግሞ ሀገር መጣች። ብዙ ሆነን ሴቶች እየጨመረ መጣ። መሳይ መጣች እና ብዙ ከመሆናችን እንደውም የተለያየ ፊልድ ተጀመረ። በፊት ሁላችንም አንድ አይነት ፊልድ ነበር መረጡ አንድ ላይ። በዛ ነው በቃ ያው የድሬዳዋ ላይ ከዛ ምንድነው ለጨርቃ ጨርቅ ጥሩ የሆነው 4 ሰው ወሰዱን። የት አይተዋችሁ? ሩጫ ያው ድሬዳዋ ላይ ስንወዳደር ትምህርት ቤቶች ላይ ስቴዲየም ነበር የምትሮጡት? አዎ ስቴዲየም እግር ኳስ ጨዋታ መሀል መጠን እንወዳደራለን። በመሀል በረፍት መሀል ሩጫ ውድድር አለ። አንቺ ባጭር ነበርሽ? አዎ አጭር ዲስታንስ ነው። ያው ብዙ ጊዜ ድሬዳዋ ላይ ሎንግ ዲስታንስ እነሺ ምናምን ናቸው። ግን አሁን ድሬዳዋ ላይ በኳስ መሀል ስናደርግ 400፣ 800፣ 100፣ 200 ውድድሮችን ነው የምናደርገው። ሾርት እንትኖች ማለት ነው። ያው ከሰዓት በፀሐዩ እግር ኳሶች ተጫውተው ያው እረፍት በሚያደርጉበት ሰዓት ሾርት ታይም ነው 15 ደቂቃ።
በዛ ሰዓት ረጅም ርቀት ሩጫ ውድድር ማድረግ አትችልም። ከድሬዳዋ አየር ንብረት አንፃር አጭር ርቀት ይመከራል። አዎ ግን አሉ ብዙ ወንዶችም ነበሩ ረጅም ርቀት የሚረማመዱ። ስንለማመድ እስከ ገና መናፈሻ አንዳንዶቹ እስከ ደንግጎ ደርሰው የሚመጡ አሉ ወንዶቹ። እኛ እስከዛ እንደሄድም ገና መናፈሻን አልፈን ትንሽ እንመለሳለን። ድሬዳዋ ጨርቃጨርቅ ብዙ ጊዜ ከእግር ኳሱ ውጪ ብዙ ሰዎች አያውቁትም። ነገር ግን በዛ ጊዜ አንድ ህግ ነበረ። አንድ ድርጅት 5 የስፖርት አይነቶችን መያዝ አለበት ተብሎ ይታመናል። ጨርቃጨርቅ አትሌቲክስ ነበረው፣ እግር ኳስ ነበረው፣ ቅርጫት ኳስ ነበረው፣ ብዙ የስፖርት አይነቶች ነበሩትና ከዛ ታላቁ ድርጅት ገባሽ። አዎ እኛ እድሉን በጣም ነው ያገኘነው። እዛ ሄደን ያው እንዳልኩ በሰርቪስ ከሰፈር ድረስ ሄደን እዛ ደግሞ ጫካ አለ ልክ ከከተኒ ጀርባ እዛ ሄደን ጋራ ላይ ምን ላይ ሮጣን መተን ሻወር ወስደን ምሳ በልተን ነው ከዛ ምን ለገደውን የሚባለው ማለት ነው። አዎ ሄደን ሮጣን ነው የምንመጣው። ከእግር ኳሶቹ እኩል እኛም ምግባችን አለን። እንደነሱ በልተን እንደነሱ ገላችንን ታጥበን ነበር የምንወጣው። ያው ደሞዝም ባይኖር ፋይናሊ ግን ላስት ታይም ላይ የተወሰነ ትንሽ የኪስ ገንዘብ ይሰጡን ነበር። መጀመሪያ ላይ ግን ያው ምግቡ ማናየበት ሮጣ ሄደ ታጥበ መምጣታን ክለብ አለኝ ማለቱ ትልቅ ነገር ነው የነበረ። ስለዚህ ድሬዳዋ ጨርቃጨርቅ በአትሌቲክስ ታሪኩ እናንተ የመጀመሪያችሁ ናችሁ ማለት ነው። ያው አይደለ? ማማን ናችሁ? አንቺ፣ እኔ፣ የሺ፣ ለምለም፣ ሀገሬ፣ መሳይ ማለች እነ ፍሪ 2 ፍሬዎች አሉ። ክልልን ወክለን ስንሄድ ማለት ነው። እና ያው በዛን ግን በመጀመሪያ ላይ የነበርነው 4 ላይ የነበርነው በጣም ትንሽ ነው የነበርነው። ያው የተለያዩ ፎቶዎች አሉኝ ግን አላመጣኋቸውም እንጂ የፎቶዎቹን ማሳየህ ነበረ። ጋይ ሰለሞንን በጠይቀው እሱ ይነግርሃል። እሱ ነበረ ለመሰልሽ እኔ ያነሳሁሽ ገንዬ ድሬዳዋ ጨርቃጨርቅ በስፖርቱ በአፍሪካ ቀዳሚ ነው። ስለዚህ በአትሌቲክሱ ካለው ደግሞ እናንተ ፈርቀዳጅ መሆናችሁ የመጀመሪያ መሆናችሁን እንዲታወቅ ፈልጌ ነው። አዎ ይሄን ያረጋግጣለሁ። እና ምን ያህል አመት እንዴት ነበር ውስጡ ጨርቃጨርቅ ነው? ጥሩ ነበረ። ጥሩ አምቢሽን ነበረ። ያው ሮጠን ቶሎ ብለን እንመጣለን። ትሬኒንግ አድርገን ሜዳ አለ እግር ኳሶች የሚለማመዱበት ሜዳ ምንሰራም ከሆነ ዳርዳሩን ሮጣለን። ጫካ ሄደን ምንመጣም ከሆነ የጫካ ሄደን ስንመጣ ሜዳ ላይ ነው ፊኒሺንጎችን የምናደርገው። ከዛ ያው እግር ኳሶች ቶሎ ሳይጨርሱ እኛ ሄደን ሻወር እንወስዳለን። ሻወሩ አንድ ቦታ ነው። ከዛም በኋላ ደግሞ ያው እነሱም በተራቸው ቅድሚያ ለእግር ኳስ ነው አይባልም። ጥሩ በጣም ጥሩ አክብሮት ጥሩ እንትን ነበር። የዛን ጊዜ እኔ ጨርቃጨርቅ ብቻ ሳይሆን የተለያዩ ክለቦች ነበሩ። ምድር ባቡር፣ መብራት ኃይል የነበረው ፍቅርና አምቢሽን እግር ኳስንም ሰፖርት ልናረግ ስንሄድ ጥሩ ጊዜ ነው የነበረው። አይ ቲንክ አሁን እየተመለሰ ይመስለኛል እንደዛ አይነት ጊዜው። ከዛ ድሬዳዋ ጨርቃጨርቅ ወክላችሁ ተሳተፋችሁ? አዎ። የት ማሊያ ነበረን እዚሁ ነው ውድድርን ስንወዳደር እዚሁ። ከዛ ያው ሌሎች አሉ። እኛ ደግሞ ያው ድሬዳዋ ጨርቃጨርቅን ወክለን ሁሉ ጊዜ ያው ጨርቃጨርቅ ነው የሚያሸንፈው ሁሉ ጊዜ ስሙ የነበረ ያለፈ ነው። ከዛ ግን ያው ክልልን ወክለን ስንሄድ ብዙዎች ልጆች ነበሩ። መሳይ በተለይ ያው 100 ሜትርን ፍሪ 2 ፍሪዎች ነበሩ። ሾርት ዲስታንስ ላይ በቃ 3ቱ ፋስተር ሯጮችን ነበሩ። ያው ግን ያው አልቀጠሉበትም እንጂ ያው ሀገሬ ግን ያው ጎበዟ የሩቅ ሎንግ ዲስታንስ ሀገሬ የሺ እና ያው ለምለምም በዛ ነበር እንትን የምትለው። በአትሌቲክሱ እስከ አዲስ አበባ ኢትዮጵያ ንግድ ባንክ ሄደሻል። እሱ እንመለስበት። እግር ኳስን ትጫወቻለሽ። የእግር ኳስሽን ደግሞ አውሪ። እግር ኳሱን የጀመረው ያው ከመሲ ጋር ነው። አንዴ ለስፖርት ተፈቀደልኝ አይደል? ሩጫ ልሩጥ ኳስ ልጫወት አባቴ ያቀም አይደል? ትሬኒንግ አለኝ ብዬ ሄደና ያው ከመሲ ጋር ጫማ የለን በዛ ጊዜ። እሷ ማሊያ ትሰጠናለች፣ ቁምጣ ትሰጠናለች፣ ኢቭን ጌም የምናረግበት። ሩጫስ ያው ሜዳ ላይ ስትለማመድ በባዶ እግርህን ብትሮጥ ችግር የለውም። ግን እግር ኳስ ለመጫወት አሸዋ ላይ ሲሆን ችግር የለውም በባዶ እግር። ግን ጫማ ቢኖር ደግሞ የተመረጠ ነው። እና ብዙ ነገሮችን ያው እሷ ብዙ ሴቶች ስላልነበረን ስንጫወት ካሸዋ በላይ ካሸዋ በታች ተብለን ነው። ለምለም ከዲፖዋለች፣ እኔ ከገንደ ቆሬ፣ እነ ፍሪ ከጎሮ፣ እነ ቹቹ በራኛችን የነበረችው ብዙ ነበርን። በቃ ከ11 11 አንሞላም
ባለነው ሁሉ ጊዜ እንጫወታለን። ከዛ የደቻቱ የአዲስ ከተማ የለጋሪዎች ደግሞ አንድ ቡድን ነው። በኋላ ግን ያው እየበዛ መጣን። ለጋሪም የራሱ ቡድን ያዘ፣ ቀፊራም የራሱን ቡድን ያዘ፣ ገንደ ቆሪም የራሱ ቡድን ያዘ። አንድ ላይ ሆነም ማለት ነው። 3 የሴት ቡድን ድረስ አፍርተን ነበረ። ግን ስንጀምር በጣም ትንሽ ነበረ እና ያው ከመሲ ጋር ቀጭን ሯጭ ነበርኩኝ። ሯጭ መሆኔ ይጠቅማል። 11 ነበር የምጫወተው። ብር ስል ያው ብድግ አድርገው የፈርጦኝም ጥሩ ጊዜ ነበረ። ልጆቹ ያው ገበያ ኢቨን የአዲስ ከተማ ልጆች ኩድራ ምንም ይሸጡ ናቸው። ስራቸውን ትተው ቶሎ ብለው እጥቃቸውን አድርገው ሩጫ አይፈቀድማ። ሴት ልጅ ሁሉ ጊዜ ያው የሥራ ኃላፊነት ያለባት ያ ነው። ያ ጫናም ኖሮ አዲስ አበባ ድረስ ሄድን። ድሬዳዋ ወክለን ድሬዳዋ ሄደን ያው በአንድ ጎል ተሸንፈን ገባን። እስከ መጨረሻ ድረስ ያው በአንድ ፔናልቲ ተመታብንና 1-0 ተሸንፈን ወደ ሀገራችን ገባ። ያው ክልል እግር ኳስ ያው ግን ከአዲስ አበባ ብቻ ነው የተጫወት ነው። ያው የመጀመሪያ እሱንም እንግዲህ ያው መሲ ያው የሴቱን እግር ኳስ አጠናክር ያለው በሚለው ነው። እኔ ከሄድኩ በኋላ ከሀገር ከለቀኩ በኋላ ያው ጥሩ ብዙ ቡድኖችንም አፍርታለች። ያው ከዛም የበለጠ ተጫውተዋል። በእኛ ጊዜ ግን ትልቁ መሰረቱን ገና ያደረገችው ቤዙ በእኛ ነው። ኢትዮጵያ የሴቶች እግር ኳስ ታሪክ የመጀመሪያው የድሬዳዋ ቡድን እንደ ኢትዮጵያም የሚባለው የድሬዳዋ ቡድን ነው። ማክዳ የአዲስ አበባው እቲ መላምቹ የሚባል ቡድን ነበር በታሪክ እና ድሬዳዋ በሴቶች እግር ኳስ በጣም ፈርቀዳጅ ናት። ይሄ ብቻ ሳይሆን የኢትዮጵያ ሴቶች ፕሪሚየር ሊግ ሲጀመር ከአዲስ አበባ ውጪ መጀመሪያ የተሳተፈው ቡድን የድሬዳዋ ሴት ቡድን ነውና ብዙ ጊዜ ፈርቀዳጆች እንሆናለን። ድሬዳዋ ግን እስከ መጨረሻ ድረስ የሚሄዱ ነገር እንግዲህ ያው ካለው እንትንም ነው የሰፖርቲንግ ያስፈልጋል። እሱ ነው የሌለን በሁሉ ስፖርት ይመስለኛል። አንድ ሰው ጎበዝ ሲሆን ብቻ ማግኘት ሳይሆን ጎበዝ ከመሆኑ በፊት እንደ ጎበዝ እናድርገው የሚለው ስራ የለም። አሰልጣኞች ቢለፉም ቴክኒካሊ ግን ከጎን ሰፖርቲንግ ከሌለ የሰው ልጅ እዚህ ጋር ላብ አወጣህ ማለት ደም አወጣህ ማለት ነው። ያንን የሚተካ ነገር ከሌለ ቤት ገብተህ እንደገና በስራ ምደክም ከሆነ ኮንዲሽንህ ጥሩ አይሆንም። እውነት ለመናገር እዚህ ያለው በግል ጥረቴ ያው ቤተሰቦቼ ስትሪክትም ስለሆኑ ትምህርቴ ላይ ነው። ግን ልክ አዲስ አበባ ስገባ አይነው የተዛ ያመጣሁትን ለውጥ ለምን ሰርተ ክለቡ ላይ ክራይ ቤቶች ሁለተኛ ዲቪዥን መጀመሪያ ብገባ ለኔ ፈርስት ስቴፕ ነው የለውጥ ብዙ ነገር መትከፍልበትም ነገር ቢሆንም ይሁን ግን እዛ ጋር ጥሩ አሰልጣኝ ጊዜውን ወስዶ ክለብ እንደ ክለብ ተወከለ የምትወዳደርበት ነገር ማግኘት ትልቅ ነገር ነው። እዚህ ክለብ ቢኖር አንድ ነው የነበር ነው ጨርቃ ጨርቅ እንዳልኩ ከዛ ክልልን ወክለህ ስትሄድ ነው የምትታየው። እዛ ላይ ታይተ ደግሞ ፖሲቢሊቲውን ካልተጠቀምከበት እኔ ነኝ ደፍሬ የቀረሁትኝ ከለምለም ጋር ሁለታችን ክራይ ቤቶች ገባን። እዛ አናግሮን ማለት ነው ክራይ ቤቶች አንድ አመት ስወዳደር የክለቦች ሁለተኛ ዲቪዥን አዲስ አበባ ያሉት ላይ ማለት ነው እዛ ላይ ስታሸንፍ ለአዲስ አበባ ክልል ተመረጣለህ። ለአዲስ አበባ ክልል ተመረጥኩኝ አሸንፌ የአዲስ አበባ የክልሎች ውድድር ሲመጣ ያው ከድሬዳዎች ጋር ያኔ አዲስ አበባ ወክዬ ተወዳደርኩ። ባላንጣው ነሽ? አዎ በቃ አማራጭ የለም። ባላንጣው ነሽ? አዎ በቃ አማራጭ የለም። ግን ገኒ ድፍረት ይጠይቃል። ምክንያቱም አዲስ አበባን አታውቂያትም። አዎ ያው በውድድር ስንሄድ ነው እንጂ ካልሆነ በስተቀር ሴትነት አለ፣ እዛ ሀገር መኖር አለ፣ ቤት ተከራይቶ መኖር አለ። አይደለም ለሴቶች ለወንዶች እንኳን ቻሌንጁ ከባድ ነው። ይሄ ቤተሰብሽ ምን አለ ስትሄጂሽ? ያው አድቫንቴጁ ትልቅ እህታችን አበባ ያው አዲስ አበባ ነበር የምትኖረው። ያ ለኔ ሰፖርት ሆነ ገባ። ያው ሩቅም ቢሆን ሰፈሯ ለኔ ያው ፖሲቢሊቲውን የከፈተልኝ የሷ ዘመኖር ነው። ቤተሰብ የለቀቀሽ ለዛ ነው? አዎ እንደ እሷ ባትኖር ያው እሷ ነች ያሳደገችን። ያው እሷ ትዳር ይዛ እዛ ነበረ የምትኖረውና ያንን ፖሲቢሊቲ ተጠቀምኩ። ለምለም አሁን ጓደኛዬ እሷ ቤተሰብ ስላልነበራት ቤት ተከራይታ ነበር የምትኖረው። እንግዲህ አስበው እሷ ብዙ ወጪ ያለባት፣ እኔ ግን ያው እህቴ ቤት ግን ያው እግዚአብሔር መንገዱን አስተካከለ። እኔ የልፋቴን ጥረቴንም አይቶ ያው ማትሪክ ተፈትኜ ለዲግሪ የሚያበቃው ውጤት ስላላመጣው ዋይኖስ ሩጫው ላይ ማልሄድ ብዬ ነው እዛ አዲስ አበባ 2 አመት ጊዜ ዩኒቨርሲቲም ሆነ ምንም ሳልቀጥል ወደ ሩጫው ላይ የገባሁት ማለት ነው። ግን ከዛ
ኢትዮጵያ ንግድ ባንክ ገባሽ? አዎ ለአዲስ አበባ ክልሎች ውድድር ላይ እዛ ላይ አሸነፍኩኝ። ያው 3 ወርቅ 400 መሰናክል ሻምፒዮን ሆንኩኝ። በ400 ዱላ ቅብብል ወርቅ አገኘን። 400 ነፃ ወርቅ አገኘው። የዛኔ በቃ ሁሉ ክለቦች ይፈልጉሃል፣ ፖሊስ፣ መምሪያ፣ ባንኮች። ያው እኔ ግን ያው መምሪያ፣ ፖሊስ ጥሩ ፖሊስ ትሆኛለሽ፣ ስራ ታገኛለሽ ምናምን አሉ። እኔ ትምህርቴ እንዳልኩ ኖትሮዳምን ሳልገባ ሃይስኩል የገባሁት አካውንቲንግ ኮሜርስን ለማጥናት ነው እና ለእኔ አሁን ባንኮች ማለት ፖሲቢሊቲው ወደፊት ስራ ገባለሁኝ እዛ በሚል እንደገና የሚያደርጉትም እንክብካቤ ጥሩ ስለነበረ ኢቭን ከውድድር በፊት ወር ምናምን ቀድሞ ነው ሆቴል የምትገባው፣ ዶርም ቤት አትመላለስም። ያ ፖሲቢሊቲው ሁሉ ጊዜ ጥሩ ቦታ ደርሳለሁ ካሰብክ ሁሉ ጊዜ የአንድን ክለብ ጥሩ አድቫንቴጅ ኖት በገንዘብ በእንክብካቤ ነው ማየት ያለብህ። ለዛ ነው ባንኮች የነበርኩት። ያው ስንት አመት ቆየሽ? 1 አመት። 1 አመት ለምን አጠረ? ያጠረው ያው ክረምት እረፍት ነበረ። ወደዚህ መጣው ድሬዳዋ እረፍት ማለት ነው። የሀገራችን የፖለቲካ ችግር በሚያመጡት ይሄ ችግር ያው ብዙ ሰው ነው የሚጎዳው። እኔ አባቴ አዲስ አበባ ስራ ተመድቦ እዛ ባለስልጣን ሆኖ እዛ ነበረ እና እናቴ እንድታየው እኔ ውድድሬን ሲጨርስ እዚህ መጣው። እናቴ ሄደች። በዛ መሀል ኤርትራዊ ኢትዮጵያዊ ምናምን እያሉ በጥብጥ መጣ። በዛ መሀል በቃ የነበረው ኮንዲሽን ጥሩ ስላልነበረ ስፖርተኞችን ምናምን እኔ አሁን ኤርትራዊ ነች የሚል እኔ ሰው ያስባም ያወራል። ምን ሬዲዮ ልጅ ነኝ አሁንም ነገም ከነገ ወዲያም እስከሞትም ማንም አይፈቀውም። ግን ያው ፖለቲካሊ የሚያወሩት ነገር ብዙ ነገር ስለሆነ ኦሪጂናል በፊት ኤርትራ ኢትዮጵያዊ ነች። እንግዲህ አንተ ከጎጃም እናትና አባት መወለዳቸውን ፍቃድ ክደው ኢትዮጵያ ነው አይደለ እንዴ? ፖለቲካ የማይመጣው ነገር ብዙ እንትን አለው ሳይድ ኢፌክት። በቃ ያው በዛ ምክንያት እናቴም እዛ አዲስ አበባ ባለ ግርግር እዛው ቀረች፣ እኔም እዚህ ቀረው። ቤት ትቼ እናትና አባቴ ይዛ ሆኖ ጥሎ መሄዱም እንትን አላልኩም። በቃ 1 አመት እንዲህ ተቃጠለ። ያው ትምህርቴን በማር ይሻላል። ሁሉ ጊዜ አንድ ችግር ሲመጣ ሀገር ላይ አምፓክቱ ለወጣቱ ከሆነ ግን ማይንድ ከውስጥ ያዝከው አባቴ ምን ይለኛል ሁሌ ስፖርተኛ ስትሆኚ እግርሽ ከተሰበረ ሁሉ ነገርሽ አለቀ። ግን የተማረ ሲሞት ነው አይምሮን ይዞ የሚቀበረው። ማይንድሽ ከሰራ እድሜ ልክሽን ትሰሪበታለሽ፣ ትኖሪበታለሽ ይላል እና ያው በቃ ትምህርቴን ቀጠልኳል በዩኒቨርሲቲ በኤክስቴንሽን ያው ወደዛ በቃ ገባሁኝ። በስፖርት በአትሌቲክሱም በእግር ኳሱም ማትረሺው ነገር አለ? መረሰው ሁሉ ጊዜ የውድድር ጊዜ ነው። ስትረስ ያው በተለይ አዲስ አበባ ላይ ያገኘኋቸው ኤክስፒሪየንሶች አሁን ጥሩ ጓደኛ ወዳጅ ምናምን የምትለው አብሮ የሚሮጥ የነበረው ልክ የኮምፒቲሽን ቀን ሰላም እንኳን አይሉም ያለው ፕሬዠር ነው እንዳይነካኝ። እኔ በቃ ራሴን ኮንሰንትሬሽን አድርጌ ነው መሮጥ የምፈልገው። ብዙ እንደዛ አይነት ነገሮች ነበሩ እና ሁሉ ጊዜ አንተ እንዴት ነው ሰው በጉልበቱ ነው ወይንስ በስፒሪቹዋል ነው ወይንስ በምንድን ነው የሚያምነው ትላለህ። አንድ በሩጫ ዓለም ላይ እስካሁን ድረስ አሁን ለልጆቼም ሳወራ እንደዚህ ማጂካል ነገር ሰው ያስባል። ዋይ ማጂካል ነው ወይንስ ጉልበት ነው ቀዳሚው የሚለውን ነገር ማለት ነው። በፈረንጅ ዓለም ደግሞ ሄደህ ስታየው ምንድነው ዶፒንግ አረገ ምናምን ነው የምትባለው አይደል? እዚህ ደግሞ ሰው በቃ ዝም ብሎ ትንሽ ነገር ነው የሚያስበው እና በሩጫ ዓለም ላይ ያ ነው ልክ አብረ ሰርተ ለፍተ እዛ ጋር በስትረስ ብቻ ሉዚንግ የምታረገው ኢነርጂ እሱ አይረሳኝም። ያው በኳስ ዓለም ደግሞ ስናሸንፍ ሁሉ ጊዜ ያው አሸናፊ እንትን ውስጥ መሆን ደስ ስለሚለኝ ስናሸንፍ ያለን ደስታ ጠፍራችንን ቢነቀል እግራችንን ቢጋጋጥ ሴትነትን ትረሳለህ። ፍቅር ለስፖርቱ ካለ ፍቅር ማለት ነው። አንተ በዛ ሰዓት የምታስበው ሜዳ ላይ ጎበዝ ሆኜ ጥሩ ሆኜ መታየትን ማለት ነው እና ሰፖርቲንግ አሸዋ ሜዳ በተለይ ስንጫወት እኔ ስቴዲየም ከምጫወት በዛ ሰዓት ሁሉ ጊዜ ደስ የሚለኝ እዛ ደቻቱ አሸዋ ሜዳ ምንጫወተው መሰረት ሜዳ እዛ ላይ እኮ ተጫውተን ነው። ሰው እኮ የድሬዳዋን አንበሳ የወጣው እኮ አሸዋ ላይ ተጫውቶ ነው። አሸዋ ላይ ስትሮጥ ኃይል ይፈልጋል፣ ይሰምጣል ምናምን። እዛ ላይ የጋለበ ሜዳ ላይ ምን ያቅተዋል አይደል እንዴ? እና ያው አሁን ግን ያው አሸዋ ተለውጦ እንደዚህ
በፊት የነበረው ኮንዲሽን አይደለም። አሁን ቆሻሻው ምኑ ድሮ ታስታውሻለሽ ገኒ በድንጋይ ይሰራል 4-5 ሜዳ ይሄ የሆነ እድሜ እዚህ ጋር ይጫወታል። ያችን እኔም የደረስኩበት ስላለ ነው። ያሸዋው ሜዳው ላይ ድንጋይ እንደዚህ ቆለላል። ጎል የሚሰራው በእንጨት ነው። አውሪኝ እስቲ ሳንተስ አንዳንዴ እንትን ጎሉ የሚሰራው ያው በአጠና እንጨት ማለት ነው ተሰርቶ እንትን የለም ኔት የለም። ጎል ሲገባ ኳሷን ፈልጎ ነው የሚመጣው እና ያው ከዛም በኋላ ግን ኔት መደረግ ተጀመረ። ግን ፊፋ ይላል መረብ ከሌለ መጫወት ይቻላል። አዎ መቀጠል አዞረህ ማለት ነው ኳሷን። አይ አንዳንዴ ኮርነር ራሱ ሲወጣ መውጣቱንም ተረሷል። ግን ብዙ ሰዎች ያው ልክ በስቴዲየሙ በሜዳው ልክ ቁጭ ብሎ ስለማያውቅ በዛ ታውቀዋለህ ኳስ መውጣቱን። ግን እንቀጥላለን። በጣም ቆንጆ ጨዋታ እያነሳ ነው። በተለይ አሸዋ ሜዳ ላይ ብዙ ትዝታለን። እዛ ትንሽ እድሜያችን ወደዛ ሄደ ሰዎች በድንጋይ እንቆልላለን። እንዳልሽ በእንጨት ይሰራል። ክርክሩ፣ ጭቅጭቁ ቀን ሙሉ ውጪ የሚልሽ የለም፣ መኪና ያልፋል የለም። ብዙ ትዝታዎች አሉ አሸዋ ሜዳ ላይ እና እንቀጥላለን። የተከበራችሁ ተመልካቾቻችን እንግዲህ ከገኒ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግድ የላችሁም ሳምንት ሰው ይበለና ሳምንት ደግሞ በክፍል 2 ብዙ ጨዋታዎችን እንጫወታለን። ፍቃዱ ዋና አዘጋጅ አዳነና አብይ ከኛ ጋር ቆይታ እያደረጉ ነው። አብራችሁን ቆዩ። የሳምንት ሰው ይበለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን